ሰላም እንዴት ናችሁ ተማሪዎች? እኔ ኪዳነ ማርያም ነኝ። ከዚህ ቀደም እንግዲህ ዩኒት 5ን ማለትም ማግኔቲዝም የተሰኘውን ዩኒት ስንመለከት ነበረ። በዚህ ቪዲዮ ላይ ታዲያ ሴክሽን 5.5 ላይ magnetic force on a moving charge placed in a uniform magnetic field ብለን እናያለን። ምንድን ነው እያልን ያለ ነው? በማግኔቲክ ፊልድ ውስጥ የሚንቀሳቀስ ቻርጅ እሱ ላይ የሚፈጠረውን ማግኔቲክ ፎርስ እናያለን። ፎርሱ አቅጣጫውን ማግኒቲዩዱን ምን እንደሆነ በዚህ ቪዲዮ ላይ አሳያችኋል። እኛ እንደምታውቁት ያው ሳቋማዎች እንባላለን የኔና የኔ ቲሞች። ስለዚህ ቴሌግራም ላይ ዩቲዩብ ላይ እንዲሁም ደግሞ ዌብሳይቱ ላይ ገብታችሁ በተለያዩ አጋዥ የሆኑ ማቴሪያሎችን ታገኛላችሁ። ጥያቄዎችን መስራት ትችላላችሁ። በጣም ጥሩ የሆነ ዌብሳይት ነው። ቴሌግራሙን ዩቲዩብን ሁልጊዜም ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። እዚህ ቪዲዮ ላይ በዚህ ቪዲዮ ማቀርብላችሁ እዚህ ቶፒክ ላይ ልታውቋቸው የሚገቡ ሁለት ነጥቦችን እነዚህን ሁልጊዜም እንደምላችሁ ምንድን ነው አትርሱ። ስለዚህ ቤዚክ ኦብጀክቲቭ የሚባሉ ነገሮችን በደንብ ካወቃችሁ እነዚህ ምንድን ነው የሚጠበቅብን ብላችሁ በዚህ መሰረት ነው የሚነበብ። አሁን እናንተ ፊዚክስ መጽሐፋችሁን ስትከፍቱ በዚህ ጋር ኦብጀክቲቮቹ የሴክሽን ኦብጀክቲቮችን ለምንድን ነው የሚለውን ነገር ከተረዳችሁ በጣም ባጭሩ ፊዚክስን በአጭር ጊዜ መረዳት ትችላላችሁ። በጣም ጥሩ። ስለዚህ አሁን በዚህ ሴክሽን መጨረሻ የምናደርገው ምንድነው? ዲስክራይብ ዘ ኢፌክት ኦፍ ማግኔቲክ ፊልድስ ኦን ሙቪንግ ቻርጅ። ስለዚህ አሁን የሚንቀሳቀስ ቻርጅ ላይ የሚፈጠረውን ምንድነው የምናየው? ኢፌክት እናያለን። ስለዚህ ማግኔቲክ ፊልድ ውስጥ የሚንቀሳቀስ ቻርጅ ካለ እዛ ቻርጅ ላይ የሆነ ኢፌክት እናያለን። እሱን ኢፌክት ፎርስ እንለዋለን። ኋላ በደንብ እናየዋለን። ስለዚህ እናውቃለን። በሁለተኛነት ደረጃ ደግሞ ዲተርማይን ዘ ማግኒቲዩድ ኤንድ ዳይሬክሽን ኦፍ ኤ ማግኔቲክ ፎርስ on a moving charge። ስለዚህ ሙቪንግ ቻርጁ ላይ የሚፈጠረው ፎርስ ማግኒቲዩዱ በምን መልኩ እንደሚገለጽ፣ በተጨማሪም ደግሞ አቅጣጫው እንዴት ነው የምናውቀው? ምክንያቱም ፎርስ ማግኒቲዩድ እና ዳይሬክሽን ስላለው ከማግኔቲክ ፊልድ እና ከቻርጆች እንቅስቃሴ ወይም አቅጣጫ ቬሎሲቲ አቅጣጫ ተነስተን እናያለን። ይህን ስለዚህ እነዚህ ነጥቦችን ሁልጊዜ ስታነቡ ይህንን መጽሐፋችሁን በዚህ መሰረት ካነበባችሁ ፈተናም ላይ ብትቀመጡም ጀነራሊ ብትጠየቁም በቀላሉ መመለስ ትችላላችሁ። አሁን ወደ ኤክሰርሳይዝ 5.9 ደግሞ እስኪ እንሂድ። ምን ይለናል? What is the mechanism by which one magnet exerts a force on another? ስለዚህ አንድ ማግኔት ሌላኛው ማግኔት ላይ ፎርስ ኤግዘርት የሚያደርግበት ሜካኒዝም ወይም የሚሰራበት መርህ ምንድን ነው ብሎ እየጠየቀን ነው። መልሳችን ታዲያ ምንድን ነው የሚሆነው? When one magnet exerts a force on another, አንደኛው ማግኔት ሌላኛው ማግኔት ላይ ፎርስ ኤግዘርት ሲያደርግ ኪ ወይም ቁልፍ የሆነው ፕሪንሲፕል ምንድን ነው? It is due to the interaction of their magnetic fields። ሁለቱ ማግኔቶች የራሳቸው ማግኔቲክ ፊልድ ስላለ አንደኛው ማግኔቲክ ፊልድ ከሌላኛው ማግኔት ፕሮዲውስ ከሚያደርገው ማግኔቲክ ፊልድ ጋር ምን ያደርጋል? ኢንተራክት ያደርጋል፣ ማለትም ይዋሃዳል ማለት ነው። ስለዚህ ኢንተራክት በሚያደርግበት ጊዜ ወይም በሚነካካበት ጊዜ ማግኔቲክ ፊልዶች ምን ጄነሬት ያደርጋሉ ማለት ነው? አንደኛው ማግኔት ሌላኛው ማግኔት እንዲስበው ወይም እንዲገፋው ያደርጋሉ ማለት ነው። እንቀጥል። ስለዚህ በዚህ እንግዲህ ቪዲዮ ላይ አሁን forces on a moving charge ብለን ነው የምናወራው። ስለዚህ when a charged particle passes through a uniform magnetic field, a magnetic force is exerted on them። ስለዚህ አንድ የሚንቀሳቀስ በሆነ ቬሎሲቲ የሚንቀሳቀስ ወይም ስፒድ የሚንቀሳቀስ ቻርጅ በሆነ ማግኔቲክ ፊልድ ሪጅን ውስጥ ወይም ማግኔቲክ ፊልዱን ቆርጦ በሚያልፍበት ጊዜ ያ ቻርጅ በማግኔቲክ ፊልዱ አማካኝነት እዛው ቻርጁ ላይ ፎርስ አክት ይሆናል። ማለትም የሚንቀሳቀሰውን ቻርጅ ዲፍሌክት የሚያደርግ ወይም ቻርጁን የሚገፋ ፎርስ ኤክስፒሪየንስ ያደርጋሉ። ይሄ በጣም እጅግ አስገራሚ ናቹራል ፌኖሜና ነው። እንግዲህ አስቡት፣ ሌላ በእጃችሁ ሳትነኩት ማግኔቲክ ፊልዱ ፎርስ ጀነሬት ማድረግ መቻሉ። ይሄ እንግዲህ አንድ ተፈጥሮ ከሚያስደንቀን ነገር አንዱ ነው። ስለዚህ ይሄንን እኛ የምናየው በፊዚክስ ምንድነው ኳንቲቲ እንሰጠዋለን። ፎርሱን የፎርሱ አቅጣጫ ወዴት ነው የሚለውን ነገር የፊዚክስ የሚያጠናው እሱን ነው። ስለዚህ ስለ ዳይናሚክሱ ነው እኛ የምናጠና።
ስለ ፎርሱ፣ ስለ ቬሎሲቲው፣ ስለ ማግኔቲክ ፊልዱ እንዲሁም ሌሎች ፊዚካል ኳንቲቲ። ለምሳሌ እሱን ሰፋ ብላችሁ ወደፊት እናንተ በጥልቅ መመራመር ትችላሉ። ግን ልታውቁት የሚገባ እናንተ አሁን በ10ኛ ክፍል ደረጃ ይህም መጀመሪያ ወሳኝ የሆነውን ነገር ከተረዳችሁት ኋላ ማስፋት በጣም በጣም ቀላል ነው። ሌላው ደግሞ ምንድን ነው አት ሬስት ፖዚሽን ማለትም እንግዲህ ቻርጆች በማይንቀሳቀሱበት ጊዜ ሬስት ላይ ረፍት ላይ እያሉ ምን ይፈጠራል? these particles are unaffected by the magnetic field but at they began to move the magnetic field push at them። ስለዚህ አሁን ምንድነው ያለ ነው ቻርጅድ ፓርቲክሎች መንቀሳቀስ ካቆሙ ምንድነው ያደርጉ ማለት ነው ማግኔቲክ ፊልዱ አፌክት አደርጋቸው። so ባጭሩ they are unaffected totally by what magnetic field በማግኔቲክ ፊልዱ unaffected ይሆናሉ። but አሁን በሚንቀሳቀሱበት ጊዜ ግን ማግኔቲክ ፊልዱ አሁን እዚህ ጋር የምትመለከቱት ይሄ ኤክስ የተሰኘው ምንድነው የምታዩት የኤክስ ሲምቦል ያለው ይሄ ምንድን ለመጠቆም መሰላችሁ ማግኔቲክ ፊልድ እናንተ ከምታዩበት ወደ ፔጁ የሚጠቁም ወደ ስክሪኑ የሚጠቁም ማግኔቲክ ፊልድ ለመጠቆም ወይም 2 ዳይሜንሽን ላይ ለማስቀመጥ የተሞከረ ነው። ስለዚህ እንደምታዩት በሚንቀሳቀስበት ጊዜ ግን ቻርጁ ማግኔቲክ ፊልድ ሪጅን ውስጥ ሲገባ ምን ያገኘዋል ማለት ነው? ዲፍሌክት ያደርገዋል፣ አቅጣጫውን ያስቀይረዋል። አቅጣጫ ሲቀይር አንድ ኦብጀክት ምንድነው ፎርስ አክት ተደርጎበታል ማለት ነው። ስለዚህ ይሄን አይነት ኢፌክት ፊዚክስ ውስጥ ተመልክተናል። በኤክስፐሪመንት የተሰራ ነው ማለት ነው አሁን የምነግራችሁ። ስለዚህ አሁን ይሄንን ኦብዘርቬሽን አገኘን በኤክስፐሪመንት ማለት ነው። ስለዚህ ቀጣይ ምንድነው የምናደርገው? ስለ ፎርሱ ማግኒቲዩድ ነው የምናወራ። ምን ያህል ነው ማግኒቲዩዱ፣ እንዴት ነው የምናሰለው የሚለውን ነገር ማለት ነው። ስለሆነም ሌላ ደግሞ ኖት የምታደርጉት ነገር ልትረሱት የማይገባው ነገር note that a uniform or steady magnetic field is the region or field where it has equal magnitude of strength and same direction at each point። እንግዲህ ልትረሱት የማይገባ የምናወራው በዚህ ፊዚክስ ሴክሽን በጣም ሴሌክት አድርገን ነው የምናወራው። በምናወራበት ጊዜ ግን ስናወራ ፋንዳሜንታል የሆነ ነገር ወይም መሰረታዊ የሆነ ነገር ነው። ማግኔቲክ ፊልዱ አሁን የሚጠቆሙ ማግኔቲክ ፊልድ ስቲዲ የሆነ ወይም ደግሞ ኮንስታንት የሆነ ቫሊዩ ያለ ነው። የተለያየ ቦታ ላይ ሂዳችሁ ማግኔቲክ ፊልዱን ብትለኩት ማግኒቲዩዱም ዳይሬክሽኑ ምንድነው አይቀያየርም። እንደዛ አይነት ማግኔቲክ ፊልድ ሪጅን ውስጥ የሚንቀሳቀስ ቻርጅ የሚፈጠርበትን ፎርስ ስናወራ ስለዚህ ማግኔቲክ ፊልዱን ምን አድርገን ነው ኮንስታንት መሆኑን ልትረሱት አይገባም ማለት ነው። ይሄ ምንድነው ፊዚክስ ውስጥ አሁን መሰረት እየጣልን ነው ማለት ነው። ምን ለማስላት? ፎርሱን ለማስላት። በጣም ጥሩ። ስለዚህ ስንቀጥል ደግሞ ስለዚህ አሁን ምንድነው ፎርሱን ዲስከስ እናደርግ። ኮንሲደር a positively charged particle that's moving in a uniform magnetic field እያለን ነው። ምንድነው አሁን በዩኒፎርም ማግኔቲክ ፊልድ ውስጥ እየቆረጠ ያለ ማለትም እየተንቀሳቀሰ ያለ በሆነ ስፒድ v በተባለ ስፒድ የሚንቀሳቀስ ማግኔቲክ ፊልድ እና ደግሞ ማግኔቲክ ፊልዱ ያው b የተሰኘ ማግኔቲክ ፊልድ ማለት ነው። አሁን ይሄንን ኮንሲደር አድርጉ ተብለናል። ስለዚህ ይሄንን ከግምት አስገባ። ከዛስ ምንድነው የሚላል? the magnitude of the force or magnetic force is directly proportional to the magnitude of the charge። ስለዚህ በኤክስፐሪመንት የታየው ነገር ምንድነው? የማግኔቲክ ፎርሱ ወይም የሚንቀሳቀሰው ቻርጅ ላይ ያለው ማግኔቲክ ፎርስ ቀደም ብለን ያየነው ምንድነው? ዳይሬክትሊ ፕሮፖርሽናል የሚሆነው ከምኑ ጋር ነው? ከአንደኛ ከቻርጁ ማግኒቲዩድ ማለትም የቻርጁ መጠን ኪው የምንለው ማለት ነው የእሱ ማግኒቲዩድ ላይ ዲፔንድ ይሆናል ፎርሱ። ሁለተኛ the component of the velocity which is acting perpendicular to the direction of this field and the magnitude of generated magnetic field. So here now the steady magnetic field የሚፈጥረው region አለ። so ከማግኔቲክ ፊልዱ ማግኒቲዩድ ጋር እንዲሁም ደግሞ የቬሎሲቲው we have a perpendicular components. So the perpendicular components of velocity ማለትም የቬሎሲቲው ለማግኔቲክ ፊልዱ ያለው 90 ዲግሪ የሚሰራ እንትን አለው አንግል አለ። ስለዚህ ያ velocity as we know it's a vector, so it has perpendicular and parallel components. Now the perpendicular component is the one which is exposed to magnetic field. የቬሎሲቲው perpendicular component to the magnetic field ይሄ ነው የማግኔት ምንድነው ይሄ ነው ለማግኔቲክ ፎርስ
አስተዋጽኦ የሚያደርገው የትኛው perpendicular component of velocity to the magnetic field በልካም ስለዚህ ከሱ ጋር ዳይሬክትሊ ፕሮፖርሽናል ነው ስለዚህ ያንን ደግሞ ከቬሎሲቲው ይሄ ከሆነ perpendicular component v sin theta ነው አይደለ ስለዚህ v times sin theta የተወሰደው እዚህ ፎርሙላ ላይ የምታዩት ለዛ ነው ሌላው የማግኔቲክ ፊልዱ ስትሬንግዝ ነው ቀደም ብለን እንዳየው የማግኔቲክ ፊልዱ ስትሬንግዙ steady magnetic field so that also has some component its own effect its own proportionality ያ ምን ማለት ነው ከፎርሱ ጋር directly proportional ነው ስለዚህ the force expressed by a charge here we have this is a positive charge any q charge a charge magnitude q enlaለን a could be negative charge or positive charge so you see that this the perpendicular component has its vulnerability to its magnetic field so magnetic field ተጋላጭ የሆነው this component ነው ስለዚህ ሁሉ ጊዜም ይሄንን ፎርሙላ ስትይዙ f equals charge q times the speed times b sin of theta so theta ምትለዋ ነገር sin theta ምትለዋ ነው theta በቬሎሲቲው እና በማግኔቲክ ፊልዱ መካከል የሚፈጠር ነው ያው ሁለቱ ቴል ቱ ቴል ብታገናኟቸው ሆሪዞንታሉ ከምትመለከቱት ከቬሎሲቲ ዳይሬክሽን ጋር የሚሰራው አንግል itself is just theta so angle theta ቫሪ ያደርጋል እናያለን 90 ዲግሪ ሲሆን or 0 ዲግሪ ላይ ሲሆን ያለው ኢፌክት ፎርሱ ላይ በቀላሉ ኋላ ላይ ማየት እንችላለን ስለዚህ ምን አለ መሰላችሁ አሁን በጣም የሚያስቀርጥን ያለውን ኢፌክት በሁለት ስኪን ነው ምንድነው ሁለት ኢፌክት የምናየው አንግሉ 90 ዲግሪ እና 0 ዲግሪ ሲሆን የሚፈጠረው ነገር ማለት ነው ማለትም በቬሎሲቲው ዳይሬክሽን እና በማግኔቲክ ፊልዱ ዳይሬክሽን so the magnitude of the force became 0 when the speed or velocity of the particle and the magnetic field are perpendicular to each other ስለዚህ በቬሎሲቲው እና ማለትም ቻርጁ በሚንቀሳቀስበት ዳይሬክሽን እና በማግኔቲክ ፊልዱ በሁለቱ መካከል ወይም ፓራላል ሲሆኑ አንግሉ ምንድነው የሚሆነው 0 ዲግሪ ነው አይደለም የሚሆነው ፓራላል ከሆኑ ሁለት ቬክተሮች መልካም ስለዚህ ያ ከሆነ ፎርሱ 0 ነው የሚመጣ ይለናል ለምን ካል ወደ ኋላ ስንመለከት እንደምታስታውሱት force ማለት the charge times the speed or the velocity magnitude times what ምን ብለን ነበር ከማግኔቲክ ፊልድ times sin of theta ብለን ነበር አሁን ያደረግነው ምንድነው theta 0 ከሆነ as you know it sin 0 degree ማለት ስንት ነው 0 ነው ማቴማቲካሊ እንደምታስታውሱት ማለት ነው ስለዚህ sin 0 ሆነ ማለት imagine ስለዚህ አሁን ፎርሱ ምንድነው የሚሆነው ማለት ነው ፎርሱ ባጭሩ q times v times b sin of 0 ማለት ደግሞ 0 ማለት ነው ስለዚህ ይሄ ውጤታችን ምን ይሆናል 0 ይሆናል ፎርሱ ስለዚህ the magnetic force is 0 when ከተባል the velocity of the charged particle is parallel to the magnetic field so if that's the case the next scenario would be different look አሁን ደግሞ በቀጣይ ማክሲመም የሚሆንበት ነው and reach maximum when the velocity of the particle and the magnetic field are perpendicular to each other ስለዚህ velocity direction ከማግኔቲክ ፊልዱ ጋር 90 ዲግሪ የሚሰራ ከሆነ so trigonometrically simply a sin of 90 is simply what 1 which is 1 መጣ ማለት look here so f ማለት q v times b sin of theta አይደለም so sin of 90 degree becomes 1 ስለዚህ sin of 90 degree 1 አንድ ሆነ ማለት ይሄ q v times b ብለን የምናባዘው ቁጥር ከፍተኛ ነው የሚሆነው ማለት ነው ለምን ካላችሁኝ የማክሲመም value of sin of any angle ምንድነው የሚሆነው 1 ነው ያም የሚፈጠረው 90 ዲግሪ ነው አንደኛው ሌላኛው ደግሞ በተቃራኒው ነው በ270 ዲግሪ ላይ ማለት ነው እኛ ግን በቀላሉ ለማየት ያህል በ90 ዲግሪ በሚሰራበት ጊዜ ከማግኔቲክ ፊልዱ ጋር ምን ይሆናል ነው ስለዚህ የዛኔ ምን ይሆናል ማለት ነው የፎርሱ ኤክስፕሬሽን itself the magnitude of the force would be ይቀየራል q times v times b እንላለን ይሄን አይነት ፎርሙላ የምንጠቀመው ስፔሻል ኬዝ ነው ያመቼ ነው ቬሎሲቲው ማግኔቲክ ፊልዱ 90 ዲግሪ በሚሰሩበት ጊዜ sin of 90 ዲግሪ በመታባዙበት ጊዜ
ውጤቱ የሚሰጣችሁ ምንድን ነው? ኪው ታይምስ ቪ ታይምስ ቢ ማለት ነው። ስለዚህ ይሄ ፎርሙላ የሚሰራው ወይም ቬሎሲቲው ከማግኔቲክ ፊልዱ ጋር በሚሆንበት ጊዜ ነው። እንደዚህ አይነት ነገሮችን ነው አብዛኛውን ጊዜ ለዲስከሽን የምንጠቀመው። ስለዚህ ይሄ ፎርስ ማለት ኪው ቪ ታይምስ ቢ ከየት መጣ የሚለው ነገር ከዚህ እንዳትረሱት ማለት ነው። ሌላው ደግሞ እንግዲህ ማግኒቲዩዱን ዲስከስ አድርገናል፣ እንዴት አድርገን ካልኩሌት እንደምናደርገው ዲሬክሽን ኦፍ ማግኔቲክ ፎርስ ነው። አሁን የማግኔቲክ ፎርሱ ኤፍ ማለትም ሙቪንግ ቻርጁ ላይ አክት የሚደረግ ምን አለ ፎርስ አለ። የዛ የፎርሱን አቅጣጫ ከቬሎሲቲው እና ከማግኔቲክ ፊልዱ ጋር እንዴት ነው ኮረስፖንድ የምናደርገው የሚለው ነው። so the magnetic force F is perpendicular to the plane formed by V and B። ስለዚህ የማግኔቲክ ፎርሱ ቻርጁ ላይ አክት የሚደረገው ፎርስ የሚሆነው ምንድነው ለሁለቱም ማለትም ቬሎሲቲው እና ማግኔቲክ ፊልዱ የሚሰሩት ፕሌን አለ አይደለ? ምክንያቱም ሁለት ቬክተሮች ጆይን ከሆኑ the first thing we know is የሚሰሩት ነገር ምንድነው? ፕሌን ነው። ስለዚህ ሁለቱ ለሚሰሩት ፕሌን 90 ዲግሪ ለሁለቱም ማለትም ለማግኔቲክ ፊልዱ እና ቬሎሲቲው 90 ዲግሪ የሚሰራ ፎርስ ጀነሬትድ ይሆናል። so imagine ይሄን አይነት ፎርስ ጀነሬትድ ከሆነ 90 ዲግሪ የሚሰራ ከሆነ አሁን እንዴት ነው አቅጣጫውን ሪሌት የምናደርገው የሚለውን ነገር እንየው። ስለዚህ as determined by the right hand rule which is illustrated here figure 5.8 ላይ as we see on the book. so you see there this ላይ ይሄ ኢሜጁ ላይ እንደምትመለከቱት ማግኔቲክ ፎርሱ ማለትም የምትመለከቱት በራይት ሃንድ ሩል ተጠቅመን ማወቅ እንችላለን ነው የሚለን። ስለዚህ ራይት ሃንድ ሩል ስንጠቀም እጃችንን እንዘረጋዋለን። here we have our thumb, so our thumb indicated by the velocity። ይሄ የአውራ ጣታችን የሚጠቁመው ቬሎሲቲው ነው። ሌላው ደግሞ አራት ጣቶቻችን ናቸው። እነሱ ምን ይጠቁማሉ? the magnetic field B። ስለዚህ look here አሁን በቬሎሲቲው እና በማግኔቲክ ፊልድ ያለው ቴታ ነው። ፕሌን ነው የተሰሩ ወይም ኢማጂን ወረቀት ለምሳሌ ቴብሉ ላይ አርጋችሁ እጃችሁን እዛ ላይ ብታስቀምጡት ብላችሁ አስቡና ለቴብሉ 90 ዲግሪ የሚሰራ ማለት ነው። ፎርሱ ደግሞ እንደዛ ይሆናል ማለት ነው። ፎርሱ ለሁለቱም 90 ዲግሪ የሚሰራ ሆኖ ታገኙታላችሁ ማለት ነው። ስለዚህ ራይት ሃንድ ሩል ስትጠቀሙ ሁል ጊዜ የማግኔቲክ ፎርሱ እንዳቅጣጫ ለማወቅ ከፈለጋችሁ መጀመሪያ ማግኔቲክ ፊልዱን ተመልከቱ። ከዛ ቻርጅ ወዴት እየተንቀሳቀሰ ነው የሚለውን ታያላችሁ። ታዲያ ምንድነው እሱን ለምሳሌ ያላችሁ ለምሳሌ ፊት ለፊታችሁ ያለው ለምሳሌ ቴብል ላይ ከሆነ ቴብል ላይ ወይ መጽሐፋችሁ ላይ አስቀምጣችሁ አቅጣጫውን ከጠቆማችሁ በኋላ በቀላሉ ራሳችሁ ናቪጌት ማድረግ ትችላላችሁ። ስለዚህ እስኪ ቀያይራችሁ ለምሳሌ ማግኔቲክ ፊልድ ወደዚህ ቢሆን ቬሎሲቲው ወደታች ቢሆን እየቀያየራችሁ ማግኔቲክ ፎርሱ ወዴት እንደሚሆን ለእናንተ የምሰጣችሁ የቤት ስራ ነው። እጅግ በጣም ቀላልና የምትሰሩት ነገር ነው ይሄ። ስለዚህ በጣም ሌላው ደግሞ ወሳኝ ጽንሰ ሀሳብ or theoretical የምትይዙት ነገር ምንድነው? ልትረሱት የማይገባው ነገር ጽንሰ ሀሳብ ነው። any moving charged particle creates its own magnetic field ብለናል። ምንድን ብለን ነበር መጀመሪያ? የሚንቀሳቀስ ማግኔቲክ ፊልድ የራሱ የሆነ ምንድን ጀነሬት ያደርጋል? ማግኔቲክ ፊልድ ጀነሬት ያደርጋል። ይሄ this is one of wonders of nature። ስለዚህ የተፈጥሮ ውስጥ በጣም አስደናቂ የሆነው ነገር ነው። ቻርጅ ሲንቀሳቀስ ማግኔቲክ ፊልድ ይፈጥራል። ይሄ በተፈጥሮ ኦብዘርቭ የምንመለከተው ነገር ነው። and is affected when it moves through another magnetic field ያልን ነው። ምን እያልን ነው? ስለዚህ እዚህ የጻፍኩት ቴክስቱ ላይ እየተናገርኩት ያለው አሁን ያው ማግኔቲክ ፊልድ ጀነሬት የሚያደርገው ቻርጅ ፓርቲክል የሆነ ማግኔቲክ ፊልድ ሪጅን ውስጥ በሚገባ ጊዜ ሉክ እዚህ የራሱ ማግኔቲክ ፊልድ አለው። ይሄ ለማሳያ ተብሎ ነው። ማግኔቲክ ፊልዱ ምናልባት እዚህ ላይ አልተጠቀሰም ማለት ማግኔቲክ ፊልድ የለውም ማለት አይደለም። ቻርጁ አለው የራሱ ሲንቀሳቀስ አለው። ስለዚህ የራሱ ማግኔቲክ ፊልድ እዛ ማግኔቲክ ፊልዱ ሪጅኑ ሲገባ ከኤክስተርናል ማግኔቲክ ፊልዱ አሁን የምትመለከቱት ከተጠቆሙ ማግኔቲክ ፊልድ ጋር ምን ይደረግ ማለት ነው? ሪያክት ያደርጋሉ ማለትም እርስ በርስ ኮፕሬት ያደርጋል። ያ ነው የፎርሱ መነሻ። ይሄ እንዴት ሆነ የሚለው ነገር ማቴማቲካሊ ቲዮሪ እየተሰራው ለምሳሌ ብዙ ሳይንስ አለ። አሁን ኳንተም ሜካኒክስ እዛዛ ላይ መግባት ከፈለጋችሁ ይሄንን መጀመሪያ እወቁ። ግን ብዙ ኢንቨስቲጌሽን የሚደረገው እናንተ በፊዚክስ የበለጠ
ፓሽናችሁ ከሆነ ማወቅ ከፈለጋችሁ ማወቅ ትችላላችሁ። ግን ማሳስባችሁ እዚህ ያለውን ነገር ልትረሱት አይገባም። እዚህ ያለው መሰረታዊ ነገር ካልተረዳችሁት እዛ ሲያስፈራሩላችሁ ከፋንዳሜንታል ነገሩ ስለሆነ ፋንዳሜንታል ነገሩ ጋር ተነስተው ነው ሌላ ቲዮሪ ነው። ስለዚህ ፋንዳሜንቱን ካላወቃችሁት በፍጹም ሌላ ወይ ለምሳሌ ፊዚክስ ላይ ኢንቨስቲጌት ማድረግ ያስቸግራል። ይቅርና ሌላውን ማለት ነው። አሁን ፈተና ላይ ራሱ ብትቀመጡ መሰረታዊ ነገር ነው የሚያስፈልጋችሁ። እናንተ ደግሞ ጎበዞች ናችሁ። መሰረታዊ የሆነውን ነገር መጀመሪያ አውቃችሁ ነው ሌላ ነገር እንደምታነቡ ማቀው። ስለዚህ እስኪ እንቀጥል እስኪ። ስለዚህ አሁን ይሄ ነገር መሰረታዊ ነገሩን ተነጋግረናል የበለጠ። ስለዚህ የሚንቀሳቀስ ቻርጅ ማግኔቲክ ፊልዱ ሲገባ አፌክት ይሆናል ወይም ተጽዕኖ ያድርበታል። ተጽዕኖም በፎርስ መልክ እንደሆነም አይተናል ማለት ነው። መልካም። ስለዚህ አሁን እስኪ የመጽሐፋችን ላይ የሚሰጠን አንድ ኤግዛምፕል አለ። ያወራነው ነገር እስኪ ዲስከስ እናድርገው በምሳሌ determine the magnitude of the magnetic force of a 50 coulomb charged particles moving with the velocity of 3 meters per second in the same direction to a magnetic field of magnitude 1 ቴስላ። እንግዲህ ያው ረዘም ስላለ ብዙም እንዳላሰለችኋችሁ ተስፋ አድርጋለሁ። አሁን ምን እያለ መሰላችሁ 50 ኮሎምብ የተሰኘ እዚህ ጋር ድሮ አድርግላችኋለሁ። እዚህ ጋር ቻርጅድ አለ። የቻርጆች ጥርቅም ነው። ያው እንግዲህ 50 ኮሎምብ ሲባል የቻርጆችን ብዛት ልነግራችሁ አልችልም። ያው እንዴት እንደሚሰራ ዲስከስ አድርገናል። ስለሆነም አሁን 50 ኮሎምብ ኦፍ ቻርጅ አለ አይደለ? ይሄ ቻርጅ በ3 ሜትር ፐር ሰከንድ መንቀሳቀስ ሲጀምር ይለናል። ስለዚህ በ3 ቬሎሲቲውን እየነገረ ነው። 3 ሜትር ፐር ሰከንድ እየተንቀሳቀሰ ነው አለ። ታዲያ የሚንቀሳቀስበት አቅጣጫ በየት ነው? in the same direction to a magnetic field ብሎናል። ከማግኔቲክ ፊልዱ ጋር በተመሳሳይ አቅጣጫ ነው ካለን ማግኔቲክ ፊልዱን እንጠቁማለን። እንደዚህ እናደርጋለን። ስለዚህ ምን ያሳያል? ይሄ በሁለቱ መካከል ያለው አንግል እንዳልኳችሁ ምንድነው ማለት ነው? the angle between the magnetic field እና በቬሎሲቲ ምንድነው? ዜሮ ነው። ለምን? ፓራላል ስለሆኑ። ስለዚህ ይሄ ከሆነ አሁን ጊቭናችን እንግዲህ የተሰጡን ነገሮች አሉ። ማግኔቲክ ፊልድ 1 ቴስላ ነው። ስለዚህ ኢንዲኬት አድርገናል። ናው ወደ ሶሉሽን ስንገባ ሶሉሽናችን ላይ አሁን የተጠየቀን ነገር መርሳት የሌለባችሁ what is the force አይደል ያለን። አሁን እኛ የምንፈልገው ይሄን ፎርስ ነው። ስለዚህ ፎርሱ ጀነሬትድ የሚሆነው ወይም ቻርጅ ፓርቲክል ላይ አክት የሚሆነው ነው። ስለዚህ we have the ማግኒቲዩዳችን የቻርጁ ማግኒቲዩድ ተሰጥቶናል፣ ቬሎሲቲ ተሰጥቶናል፣ ቢ ተሰጥቶናል። ስለዚህ ከሶሉሽናችን ስንገባ ፎርስ ማለት ምን ብለናል? the charge times the speed times the magnetic field B and the angle between them sin theta ብለናል አይደል? ልብ በሉ ፓራላል ከሆኑ በሁለቱ መካከል ያለው አንግል ቴታ ምንድነው? ዜሮ ነው። ስለዚህ ፎርሱ ስለዚህ ኤቭሪቲንግ ተሰጥቶናል። ቻርጁ ስንት ነው? 50 ካውሎምብ ተሰጥቶናል። ሌላ ምን ተሰጥቶናል? ሌላ የተሰጠን ደግሞ ቬሎሲቲ ነው። ስለዚህ የቬሎሲቲ ማግኒቲዩድ የተሰጠን 3 ሜትር ፐር ሰከንድ ነው። በትክክለኛው ዩኒት መሆኑን ቼክ ማድረጋችሁን አትርሱ ስታሰሉ። ምክንያቱም ዩኒቶች ካንስል አውት የሚያደርጉ አንደኛው ከሌለው ምንድነው በትክክለኛው ዩኒት ስትጽፉት ነው። ማለትም በኤስአይ ዩኒት ውስጥ ከጻፋችሁት ነው። ስለዚህ ኤስአይ ዩኒት የስፒድ ሜትር ፐር ሰከንድ። ስለዚህ ዩኒታችሁን ወደ ሜትር ፐር ሰከንድ ምናምን መቀየራችሁን አትርሱ ጊዜ። ጥሩ። ስለዚህ አሁን ወደ ሜትር ፐር ሰከንድ ተሰጥቶናል። ማግኔቲክ ፊልድ ውስጥ ታዲያ ምንድን ነው? ማግኔቲክ ፊልዱ 1 ቴስላ ነው። ስለዚህ ይሄ 1 ቴስላ ታይምስ ቴታ እንግዲህ ሳይን ቴታ 0 ነው። ስለዚህ በሳይን ስንት እናባዛለን? ሳይን 0 ዲግሪ አድርገን እናባዛለን ማለት ነው። ስለዚህ በምናደርግበት ጊዜ ልብ በሉ እዚህ ላይ ሳይን ኦፍ 0 ዲግሪ ስንል ምንድነው? ቫልዩ 0 ነው። ስለዚህ አሁን እዚህ ጋር ምንም ግራ ልትጋቡ የማይገባው ነገር በቀላሉ ምንድን ማድረግ ትችላላችሁ? ሳይን ኦፍ 0 ሌላውን ጣጣ ያጠፋላችኋል። ስለዚህ ምን ይሰጠናል ማለት ነው? ሳይን ኦፍ 0 ከሆነ ውጤታችን 0 ነው ማለት ነው። ምን ማለታችን ነው? ማግኔቲክ ፊልድ አንድ ቻርጅድ ፓርቲክል በማግኔቲክ ፊልድ አቅጣጫ ማግኔቲክ ፊልዱ በሚጠቁምበት አቅጣጫ እየተንቀሳቀሰ ከሆነ ልትረሱት የማይገባው ነገር ምንድነው? ፎርስ አክት አይሆንበትም፣ ዲፍሌክት አያደርገውም ማለት ነው። ለምን? አንግላቸው ላይ ዲፔንድ ስለሚያደርግ። በኤክስፐሪመንት የተገኘው ነገር ምንድነው? ፎርሱ አንግል ላይ ነው ዲፔንድ የሚያደርግ። በአንግልም ላይ መሆኑን ልትረሱት አይገባም። ቀደም ብለን ያየነው
ስፒዱ ላይ፣ ቻርጅ ማግኒቲዩድ ላይ፣ የማግኔቲክ ፊልድ ስትሬንግዝ እንዲሁም ደግሞ አንግሉ ወዴት እየተንቀሳቀሰ ነው የሚለው ነገር ያ ራሱ ተጽዕኖ አለው። ለዛ ነው እዚህ ጋር ፕሮዳክታችን ላይ ሳይን ኦፍ ቴታ የምንለው ነገር የቬሎሲቲው ፐርፐንዲኩላር ኮምፖነንት ስለሆነ ሞስትሊ አፌክት የሚደረገው። ስለዚህ ያ ወሳኝ የሆነ ነጥብ መሆኑን አትርሱት ማለት ነው። በጣም ጥሩ። ስለዚህ ሴክሽናችንን እንግዲህ ምንድን ነው ሰመራይዝ እናደርጋለን። በጣም በአሪፍ ሁኔታ ዲስከስ አድርገናል። ስለዚህ ሰመራይዝ ስናደርገው ምንድን ብለናል ማለት ነው? the force a magnetic field exerts on a charged particle depends on the velocity and charge of the particle and strength of the field። እንግዲህ ያን ያለ ነው ምንድን ነው የማግኔቲክ ፊልድ የሚፈጥረው ቻርጅድ ፓርቲክል ላይ አክት የሚሆነው ፎርስ ቬሎሲቲው ላይ ቻርጅ የፓርቲክሉ ቻርጅ ማግኒቲዩድ ላይ እንዲሁም ደግሞ የማግኔቲክ ፊልድ ስትሬንግዙ ጥንካሬው ላይ ዲፐንድ የሚያደርግ እንደሆነ ይሄ ልትረሱት አይገባም። ፎርሙላው ምናምን ብትረሱትም ግን ጽንሰ ሀሳቡ ግን ልትረሱት አይገባም። በአእምሯችሁ ስታስቀምጡ የሚንቀሳቀስ ቻርጅድ ፓርቲክል ከዚያ ምንድነው ቻርጅ ያለው ከዚያ ደግሞ ማግኔቲክ ፊልድ ውስጥ ብላችሁ ስታስቡ እነዚህ ሶስቱ ነገሮች ምን ይፈጥራሉ? ፎርስ ወይም ቻርጅ ፓርቲክልን አፌክት ያደርጉታል የሚለው ነገር በእነዚህ ብቻ ማስታወስ ትችላላችሁ ማለት ነው። ሌላው ምንድነው? the magnetic force is perpendicular to the plane formed by V and B። በቬሎሲቲ እና ማግኔቲክ ፊልድ መካከል የሚፈጠር አንግል እንዳለ አይተናል አይደለ? ስለዚህ ያ አንግልም ላይ ዲፔንድ አድርጎ አሁን ደግሞ ማግኔቲክ ፎርሱ ሁለቱ በሚፈጥሩት እንግዲህ ምንድነው ፕሌን አለ አይደለም? ጠለል ላይ ለሱ ፐርፔንዲኩላር ነው እያለን ነው። ስለዚህ ሁለት ተጨማሪ መረጃ ነው የነገርኳችሁ ማለት ነው እዚህ ላይ። ስለዚህ ማግኔቲክ ፎርስ ቬሎሲቲ እና ማግኔቲክ ፊልድ ለሚፈጥሩት ፕሌን 90 ዲግሪ የሚሰራ ነው። በሌላ አነጋገር ደግሞ የሚጨምርላችሁ እዚህ ማግኔቲክ ፎርስ ከቬሎሲቲ እና ከማግኔቲክ ፊልድ ከሁለቱም ጋር 90 ዲግሪ ነው የሚሰራው። ይህ ሁል ጊዜም ነው 90 ዲግሪ የሚሰራው። ይህንንም ትረሱት አይገባም። በጣም ጥሩ። ስለዚህ በሚገባ ይህንን ዩኒት ተረድታችሁታል ብዬ ተስፋ አድርጋለሁ። ሌላው ሴክሽን 5.5 ላይ ማግኔቲክ ፎርስ ኦን ኤ ሙቪንግ ቻርጅ ፕሌስድ ኢን ኤ ዩኒፎርም ማግኔቲክ ፊልድ። ሶ ዩኒፎርም ማግኔቲክ ፊልድ ላይ ፕሌስድ የሚሆን አንድ የሚንቀሳቀስ ቻርጅ ዲፍሌክሽን ፎርስ አለው። ሶ ወይም አክት የሚደረግበት ማግኔቲክ ፎርስ አለ። እሱ ጋር የተገናኙ ሪቪው ኩዌሽኖችን እስኪ አብረን እንመልከት። የመጀመሪያው ምንድነው ምንድነው ኩዌሽን 1 ላይ is it possible for magnetic force on a charge moving in a magnetic field to be zero? አሁን በማግኔቲክ ፊልድ ውስጥ የሚንቀሳቀስ ቻርጅ ፎርስ አክት የሚደረግበት ፎርስ ዜሮ ሊሆን ይችላል ወይ ነው የሚለን። ሶ መልሳችን ባጭሩ የስ ነው። ሶ ኢትስ ፖሲብል ይቻላል። ምክንያቱም ምንድነው this occurs when the velocity of a charge is parallel or anti-parallel to the magnetic field lines። ምን መሰላችሁ? አሁን ማግኔቲክ ፊልድ ላይን አለ። ማግኔቲክ ፊልድ ላይኑ እና በቻርጁ ቬሎሲቲ መካከል እና በቻርጁ እዚህ ጋር ኪውን በለው ይሄ ደግሞ የማግኔቲክ ፊልዱ ነው፣ ይሄ ቢ ነው። ሶ በሁለቱ መካከል የሚፈጠረው ለምሳሌ አንግል ፓራራል እና አንቲ ፓራራል በሚሆንበት ጊዜ ማለት ነው። ሶ ሂር ዊ ሃቭ ቴታ ወይም አንግሉ በተመሳሳይ አቅጣጫ ከሆነ 0 ዲግሪ ነው። ሌላው ደግሞ ቴታ would be 180 ወይም አንቲ ፓራራል ይሆናል። ስለዚህ በሁለቱ ጊዜ ምን ይሆናል ማለት ነው? ማግኔቲክ ፎርስ ምን ይሆናል? 0 ይሆናል። ለምን ካል the magnetic force would be ምንድን ነበር ያለው? V times Q times magnetic field the sine of the angle between them which is theta. so sine of እዚህ ላይ ምን ማወቅ እንችላለን? so sine of 0 which is 0 and sine of 180 degree would be 0. so because of these two results የእነዚህ ሁለት ውጤቶቹ ምን ያደርገዋል ማለት ነው? ፎርሱን V times Q times B sin of 0 እና sin of 180 አንቲ ፓራራል በሚሆንበት እና ፓራራል በሚሆንበት ጊዜ ምን ይፈጠራል ማለት ነው? ማግኔቲክ ፎርሱ 0 ይሆናል ማለት ነው። ሶ question 2 ላይ ደግሞ ያለ ጥያቄ አለ። ምንድነው የሚለው? an electron moves at 7.5 times 10 the power of 6 meters per second perpendicular to Earth's magnetic field at an altitude where the field strength is 1 times 10 the power of minus 5 Tesla. Calculate the magnetic force ነው የሚለው። ሶ የሆነ አልቲቲዩድ ላይ ከመሬት ከፍታ ላይ የአንድ ኤሌክትሮን እንቅስቃሴ ወይም ሞሽን የሚያሳየው ምንድነው?
magnetic field perpendicular ነው ይለናል። so this is the velocity of the electron. so magnetic field እና እዚህ ጋር የምትመለከቱት magnetic field እና በቬሎሲቲ መካከል ያለው አንግል 90 ዲግሪ ነው ብሎ ይነግረናል። so from the given information the velocity or the speed of the electron would be 7.5 times 10 the power of 6 meters per second. Now the magnetic field strength is now, so the magnetic field strength is would be 1.0 times 10 the power of minus 5 Tesla. No, so from a given the magnitudes of the electron, maybe electron charge magnitude ማለት ነው 1.6 times 10 the power of minus 19 coulomb. So from this given information ይጠየቅነው ምንድነው አሁን calculate the magnetic force ነው። ስለዚህ magnetic force-ን calculate ማድረግ ነው። ሌላው ያው ትረስት የማይገባው the angle between them is 90 degree. so ይምን ማለት ነው sin of 90 degree ማለት ወይም sin theta 1 እንደሆነ እናውቃለን ማለት ነው። so ከኮመን ኤክስፕሬሽናችንን እነሳና ፎርሱን እንፈልጋለን። so ኤክስፕሬሽናችን ምንድን ነበረ? ሶሉሽናችን ስንገባ ፎርሳችን ማለት the velocity of the charged particle times the charge of the particles times the magnetic field እዚህ ጋር E ያልነው Q ብለን የጠራነው ነው። በዚህ ኬዝ ግን E ብለን እንወስደዋለን። ፖዚቲቭ አድርጎ መውሰድ ያስፈልገው ምንድነው? እዚህ እየፈለግን ያለነው ምንድነው? ማግኒቲዩዱን ብቻ ስለሆነ ማለት ነው። therefore so it will be sin of theta ማለት ነው። so reduce ማድረግ ይቻላል። አንድ step this would be V times E times B sin of 90 degree which is 1 ማለት ነው። so moreover so expressionችን force ማለት the velocity times or the speed times E times B ነው። so every given quantity ተሰጥቶናል። so substitute አድርገን እንሰራለን ማለት ነው። so the product would be አሁን ምንድነው የምናደርገው? ያው ቬሎሲቲው በቻርጁ ሲባዛ በማግኔቲክ ፊልዱ እናደርጋለን። አሁን የምናደርግ ምንድነው እንደዚህ አይነት መልቲፕሊኬሽን ላይ ከዚህ ቀደም ብዬ እንዳሳየኋችሁ መጀመሪያ ኮኤፊሺየንቶችን ማባዛት። አሁን ኮኤፊሺየንቶችን ለብቻ ስናባዛ 7.5 times 1.6 times 1 ነው። ታዲያ ይሄን ካደረግን በኋላ ሌላ ደግሞ ቀጣይ ኤክስፖነንቶችን እናባዛለን 10 the power of 6 times 10 the power of minus 19 times 10 the power of minus 5 በቀጣይ የምናስቀምጣቸው ምንድነው ዩኒቶችን ነው። so ዩኒቶችን ሜትር ፐር ሰከንድ times coulomb times ቴስላ ማለት ነው። so እነዚህን ኋላ ላይ እናበዛቸዋለን። so በዚህ መሰረት ኮኤፊሺየንቱ የሚሰጠን 12 ነው። so 12 times እናደርግና እዚህ ጋር አሁን ኮመን ቤዝ እንወስዳለን 10 so ምንድነው የምናደርገው 6 minus 19 minus 5 ነው በኤክስፖነንት ህግ መሰረት ማለት ነው። so ይሄንን እንግዲህ መቀነስ ቀላል ነው። ስለዚህ 6 minus 19 minus 5 ይሰጠናል minus 18 ይሰጠናል ማለት ነው ውጤታችን። therefore ይሄንን በminus 18 እንተካዋለን ማለት ነው። so this would be minus 18. so last thing would be the unit now. so unit ላይ ስንመጣ ቴስላ coulomb meters per second ነው። so here we have Tesla coulomb meters per second የሚለው ነገር ቀደም ብዬ ሰርቼው ነበር። አሁንም ማሳያችኋለሁ። so ቴስላ ስንል 1 ቴስላ ስንል እዚህ ጋር ምን ማለታችን ነው? 1 ኒውተን ፐር አምፒየር ሜትር ማለት ነው። ሌላው ደግሞ ምንድነው? ኮለምብ ነው። 1 ኮለምብ ስንል ምን ማለታችን ነው? ከአምፒየር ሰከንድ ጋር ወይም ከ1 አምፒየር ሰከንድ ጋር እኩል ነው። ስለዚህ እነዚህን ሪዛልቶች እዚህ ጋር ያየናቸውን ነገር እናስገባለን። therefore ሪዛልታችን ምን ይሆናል ማለት ነው? so 12 times 10 the power of minus 18 so Tesla would be Newton per ampere meter and the coulomb would be ampere second ይሆናል። ሌላው ደግሞ ያው ሜትር ፐር ሰከንድ ነው። ናው እዚህ ጋር ካንስል አውት ማድረግ ቀላለው። ሶ አምፒር በአምፒር ይጠፋል፣ ሰከንድ በሰከንድ ይጠፋላችኋል፣ ሜትር በሜትር ይጠፋል። ፋይናሊ አወር ሪዛልት ውድ ቢ ምን ይሆናል? 12 ታይምስ 10 ፓወር ኦፍ ማይነስ 18 ኒውተን ይሆናል ማለት ነው።